መዝሙር 146 ሃሌሉያ ነፍሴ ሆይ እግዚአብሔርን ባርኪ። በምኖርበት ዘመን ሁሉ እግዚአብሔርን አመሰግናለሁ። በሕይወትም እስካለው ለአምላኬ ዘምራለሁ። በገዦች አትታመኑ፣ ማዳን በማይችሉ ሥጋ ለባሾችም አትመኩ። መንፈሳቸው ትወጣለች፣ ወደ መሬታቸውም ይመለሳሉ። ያን ጊዜም ዕቅዳቸው እንዳልነበር ይሆናል። ረዳቱ የያዕቆብ አምላክ የሆነ ተስፋውንም በአምላኩ በእግዚአብሔር ላይ የጣለ ሰው ምስጉን ነው። እርሱ ሰማይንና ምድርን ባሕርንም በእነዚህም ውስጥ ያለውን ሁሉ የፈጠረ ታማኝነቱንም ለዘላለም የሚጠብቅ ነው። ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እርሱ ነው። እግዚአብሔር እስረኞችን ከእስራት ያወጣል። እግዚአብሔር የዕውራንን ዓይን ያበራል። እግዚአብሔር የተዋረዱትን ከፍ ያደርጋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችንና መበለቶችን ይደግፋል። የክፉዎችን መንገድ ግን ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለትውልድ ሁሉ ንጉሥ ነው። ሃሌሉያ አሜን። እነዚህ ክፍሎች 5 ምዕራፎች ከ146 እስከ 150 ያሉ ምዕራፎች አከፋፋዮቻቸው ሃሌሉያ የሚል ነው። በሃሌሉያ ይጀምራል፣ በሃሌሉያ ይጨርሳል። ያው ሃሌሉያ የዕብራይስጥ ቃል ነው አይደለም? ለኛ 2 ቃል ይሆናል። እግዚአብሔር ይመስገን የሚል ሃሌል ያ፣ በእነሱም ሃሌል ምስጋና ነው። ከዛ ያ ደግሞ የያህዌ ስም ሆኖ የሱን ስም አሳጥረው ሲጠቀሙት ማለት ነው። ስለዚህ እግዚአብሔር ይመስገን እያሉ ነው። ሃሌሉያ። ይሄ መዝሙር እና ቀጣዮች ምዕራፎች ምናልባት ዘካርያስ ምናልባት ሐጌ ይሆናሉ የጻፉት ተብሎ ይታመናል። በተለይ በኤሌክሴክስ ወይም በሰባ ሊቃናቱ ትርጉም የግሪኩ ትርጉም የዘካርያስና የሐጌ መዝሙር ነው ይሉናል። የእኛም መጽሐፍ ቅዱስ ላይ ኢትዮፒኩ ላይ እንደሱ ይለናል። ግን በዕብራይስጡ ርዕስ የለውም። ርዕሱ ዝም ብሎ ሃሌሉያ ነው። የመጀመሪያው ቁጥር ሃሌሉያ ነው። እሱ ነው ፍሬምወርክ አድርጎ የሚሰጠን። ሲጀምርና ሲያበቃ ሃሌሉያ ይለናል። ስለዚህ አሁን የሃሌሉያ ዘመን ውስጥ ገብተናል። እግዚአብሔር መልሶናል። እግዚአብሔር ጽዮን አስገብቶናል። ጽዮን ደግሞ ስንገባ የጽዮን መዝሙር ምንድን ነው? ሃሌሉያ ነው። በእግዚአብሔር ፊት ስንቆም በቃ የማያልቅ ሃሌሉያ፣ የማያልቅ ውዳሴ፣ የማያልቅ ምስጋና፣ የማያልቅ አምልኮ ውስጥ ነው ምንገባ ይላል እና ይሄንን ነው የሚቀጥለው። ነፍሴ ሆይ እግዚአብሔርን ባርኪ ይላል። እንደ ግለሰብ እግዚአብሔርን መባረክ እንጀምራለን። እግዚአብሔርን ከፍ ማድረግ እንጀምራለን። ነፍሴ ሆይ እግዚአብሔርን ባርኪ የሚለው 103 እና 104 መግቢያ ላይም አለ አይደለ? ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ እያለ ራሱን ያነሳሳል። መላ ማንነቱን ያነሳሳል። እዚህ ጋም ነፍሴ ሆይ ሲል መላ ማንነቱ፣ ሀሳቡ፣ ስሜቱ፣ ፈቃዱ፣ አስተሳሰቡ፣ ሁለንተናው፣ ብርታቱ፣ አቅሙን በሙሉ ያማከለ ምስጋናና አምልኮ ለእግዚአብሔር ያቀርባል። ይሄ ዘማሪ ይሄ እንደ ግለሰብ ነው። ከዛ አሁንም ይቀጥላል። እንደ ግለሰብ የሚያደርገው ጽዮን ገብቶ የሚቀጥል አምልኮ አለ። በምኖርበት ዘመን ሁሉ እግዚአብሔርን አመሰግናለሁ፣ በሕይወትም እስካለው ለአምላኬ እዘምራለሁ ይላል። 145 ቁጥር 2 ላይ ምን ይላል? በየቀኑ እባርካለሁ፣ ስምህንም ከዘላለም እስከ ዘላለም አመሰግናለሁ ይላል። በየቀኑ እግዚአብሔርን መባረክ። ይሄ ዘማሪ በየቀኑ በየዕለቱ እግዚአብሔር በየቀኑ ምስጋና ይገባዋል። እሁድ ሲደርስ ወይ ደግሞ ሰንበት ሲደርስ ብቻ ሳይሆን ቅዳሜ ሲደርስ ሳይሆን በየዕለቱ ይላል። ከዛ እስከ ሞት ድረስ አይደለም አምልኳችን። የሚገርመው ይሄ አገልግሎት ብቻ ይቀጥላል። ቀጣይነት ያለው ነው። ማለትም ከሞት በኋላ በዛኛው ህይወት የሚቀጥለው አገልግሎት የዝማሬ አምልኮ ነው። የዝማሬ አገልግሎት ነው። ሌላው አገልግሎት ሁሉ ሊቋረጥ ነው ጌታችን ሲመጣ አይደለ? ጽዮን ስንገባ ግን የማይቋረጠው አገልግሎት በዘመናችን ሁሉ የሚቀጥለው እግዚአብሔርን ማመስገን፣ እግዚአብሔርን ማወደስና ለእግዚአብሔር ዝማሬ ማቅረብ። ስለዚህ በዘመኔ ሁሉ አመሰግናለሁ፣ በሕይወትም እስካለው ለአምላኬ ዘምራለሁ ይላል። ይሄ ትልቅ መረዳት ነው። ለዚህች ዓለም ብቻ አይደለም እግዚአብሔርን የታመነው ይህ ዘማሪ፣ ለዚህች ዓለም ብቻ አይደለም ውዳሴ ማቀርብለት ይላል እና በምኖርበት በሕይወት እስካለው እና ዘላለማዊነትን ከሰጠኝ በኋላ የምቀጥለው ስራ ይሄን ዝማሬ ማቅረብ ነው ይላል።
ያው የታወቀ ነው። እግዚአብሔርን የምናመልከው የምናገለግለው በዝማሬ ብቻ አይደለም። አንዱ ግን መገለጫ የሃሌሉያ መገለጫ ዝማሬ ነው አይደለ? የሃሌሉያ ህይወት፣ እግዚአብሔርን የሚያወድስ ህይወት ዝማሬ ይታይበታል። ስለዚህ በየቀኑ በህይወቴ ዘመን ሁሉ በዘመኔ ሁሉ እያለ እነዚህ መግለጫ ቃሎች እየተጠቀመ ይዘምራል። ቁጥር 3 በገዦች አትታመኑ፣ ማዳን በማይችሉ ስጋ ለባሾችም አትመኩ። እነሱ ምን ይሆናሉ? መንፈሳቸው ይወጣል፣ ወደ መሬቱም ይመለሳሉ፣ ያን ጊዜም እቅዳቸው እንዳልነበር ይሆናል ይለናል። ይሄ ያው ድህረ ግዞት የሆነ መዝሙር ነው ብለናል። ዘካርያስ ወይም ሀጌም ከጻፉት ምናልባት በዘመናቸው ያዩዋቸው ጠላቶች አሉ፣ አሶራውያንና ባቢሎናውያን እና አሶራውያንና ባቢሎናውያን እስራኤልን እንዳልነበር ነው ያደረጉት። የሰሜኑን ክፍል እስራኤልና የደቡቡን ክፍል ይሁዳን በታተኗቸው፣ ያዙና ብትንትናቸውን ነው ያወጧቸው፣ አቆሰሏቸው፣ መቷቸው። በኋላም ስለ ቁስል ይነግረናል ብዙ ነገር። ስለዚህ እነዚህ ገዦች ሲመጡባቸው እስራኤል ሮጣ የት መሄድ ጀመረች? ግብጽ መሄድ ጀመረች። ጎረቤት ሀገር መሄድ ጀመረች። ሌላ ሊያድናት የሚችል በቃ ስጋ ለባሽ ጋር ሄደች። ገዦችንና እነዚህ ገዦች የሚላቸው አሉ፣ እንደገና ደግሞ ልዑላን ኃያላን የሚላቸው አሉ። ስጋ ለባሾች ናቸው ግን ድንገት ከደረሱልኝ ብላ መሄድ ጀመረች። ስለዚህ ነቢያቶቹን ልኮ እግዚአብሔር ምን ይላቸዋል? አረ ግብጽ እኮ ሸንበቆ ነው የተቀጠቀጠ ለዛው እና ይሄ ሸንበቆ ድንገት ቃ ብሎ ቢሰበር መልሶ እናንተን ነው የሚወጋችሁ። ስለዚህ በተቀጠቀጠ ሸንበቆ አትመኩ፣ ብትመኩ በእግዚአብሔር ተመኩ አላቸው። በእግዚአብሔር በኃያሉ ተመኩ አላቸው። እና እግዚአብሔር አሁንም በዚህ መዝሙር ውስጥ ለሕዝቡ ምንድን ነው የሚናገራቸው? በገዦች አትታመኑ። ተጽዕኖ አምጪዎች ናቸው ብላችሁ ወይ ደግሞ ከፍታ ላይ ናቸው ብላችሁ ባለስልጣኖች ናቸው ብላችሁ በእነሱ አትታመኑ፣ ማዳን ስለማይችሉ ይለናል። ማዳን አይችሉም። ስጋ ለባሽ የፈለገ ገዢ ቢሆን፣ የፈለገ ንጉስ ቢሆን፣ የፈለገ ስልጣን ቢኖረው፣ የፈለገ ብዙ ብርታት ቢኖረው፣ ያ ብዙ ብርታት፣ ያ ብዙ ገንዘብ፣ ያ ብዙ ስልጣን ለማዳን አይሆንም። እንደውም ለማጥፋት ነው የሚሆነው። እንደውም ለመበታተን፣ እንዳልነበር ለማድረግ፣ ለማቁሰል ነው የሚሆነው ያ ሁሉ ብርታት። ስለዚህ የዚህ ትይዩ የቱ ጋር ነው ያለው? ቁጥር 5 ላይ ነው ያለው። ቁጥር 5 ላይ ረዳቱ የያዕቆብ አምላክ የሆነ ተስፋውንም በአምላኩ በእግዚአብሔር ላይ የጣለ ሰው ምስጉን ነው ይለናል። እነዚህ ገዢዎች በጣም ሀብትና ንብረትና ስልጣንና ብርታት ሊኖራቸው ይችላል፣ ግን ሊያድኑ አይችልም ይለናል። ይሄ ቁጥር 3 ላይ በገዦች አትታመኑ፣ ማዳን በማይችሉ ስጋ ለባሾችም አትመኩ፣ መንፈሳቸው ትወጣለች፣ ወደ መሬታቸውም ይመለሳሉ፣ ያን ጊዜም እቅዳቸው እንዳልነበር ይሆናል የሚለው በመቃብያውያን ዘመንም ተጠቅመውበታል። መቃባውያን ጠላቶች መጡባቸው። ያው መቃባውያን ልክ ከነ ዘካርያስ በኋላ የመጡ ሰዎች ናቸው። ልክ ኢየሱስ ከመወለዱ 160 ዓመት ወዲህ የተከሰተ ታሪክ ነው እና እነሱ ምን ይላሉ? አንደኛ መቃባውያን 2:63 ላይ ዛሬ ከፍ ከፍ ይላሉ ይላል እና ነገ ግን አይገኙም፣ ወደ ትቢያው ተመልሷልና አሳቡም ከንቱ ሆኗልና ይላል። እና እዛው ክፍል ላይ ምን ይላሉ? በስጋ ለባሽ መመካት ማለት ትል በሚበላው አካል መደገፍ እንደማለት ነው። እናም ነው ይሉናል። ምክንያቱም ገዢ ቢሆንም ምንም ገዢ ቢሆንም ግን ምንድነው? የአዳም ልጅ ነው፣ ሰው ነው፣ ስጋ ለባሽ ነው፣ ተን ነው። ስለዚህ በእነሱ አትመኩ ይለናል። እሺ ማነው ስጋ ያለበሰው? ማነው ተን ያልሆነው? ማነው ጊዜያዊ ያልሆነው ሲባል ያዕቆብ አምላክ ይሉናል። ቁጥር 5 ላይ ያዕቆብ አምላክ እግዚአብሔር እርሱ ማን ነው ይለናል። ቁጥር 6 ላይ እርሱ ፈጣሪ አይደለ? ከዚህ የፈጠረው ደግሞ ምንድን ነው? ሰማይን፣ ምድርን፣ ባህርን፣ በባህር ውስጥ ያለውን እና ይህን ሁሉ የፈጠረ ፈጣሪ፣ ያዕቆብንም የፈጠረ ፈጣሪ አምላክ እሱን መታመኛችሁ አድርጉ ይለናል። የምር የሚያዋጣው እሱን መታመን ነው ይለናል። የያዕቆብ አምላክ የሚለው መግለጫ መዝሙር 46 ቁጥር 8 እና 12 ላይ አለ። እዛም ላይ የሚያሳስባቸው ነገር ይሄ አምላክ እሱ ብቻ ንጉሳችሁ ይሁን ይለናል። የያዕቆብ አምላክ ደግሞ ሆነ ብሎ ነው የያዕቆብ አምላክ የሚለው አይደለም። ምክንያቱም እስራኤል ከሆነ በኋላ አይደለም አምላኩ የሆነለት።
ያኔ አጭበርባሪ እያለ ያኔ በጣም ውሸታም እያለ በያዕቆብነቱ አምላክ ሆኖታል አይደለ? ስለዚህ ያኔ በጣም ደካማ በነበረበት ጊዜ አምላክ የሆነለትን እሱን ተደገፉበት ይለናል። እሱን ተደገፉበት። ይሄ አምላክ ሁሉን የፈጠረ ነው። ከዛ ይሄ አምላክ ደግሞ ኃይሉ ምን አይነት ነው? የሚፈጥር ኃይል ነው ይለናል። የነዛስ የገዢዎቹ የሚበታትን የሚደመስስ መፍጠር አይችሉም። ኃይል አላቸው፣ ግን የሚችሉት ማበላሸት ነው፣ ነገሮችን ወደ ጨለማ መመለስ። ይሄኛውስ አምላካችን፣ ይሄኛው ገዣችን፣ ይሄኛው አምላካችን ፈጥሮ ነገሮችን ኦርደር አስይዞ ትክክል አድርጎ የሚሰጥ ነው። እና የት ያለውን ነገር ነው ኦርደር ያስያዘው? ሰማይ፣ ምድር፣ ባህር፣ በባህር ውስጥ በታች በምድር ስር ያሉትን ሁሉንም ትክክል አድርጎ ያስቀመጠ ነው ኃይለኛው ገዢ እሱን እግዚአብሔርን። ስለዚህ በእሱ ላይ ተመኩ እያለ ይነግረናል። ኃይል የእግዚአብሔር ነው ይለናል መዝሙረኛው አይደለም? መዝሙር 62:11 ላይ ኃይል የእግዚአብሔር ነው፣ ማንኛውም ኃይል ዋው ሊያስብለን አይገባም እያለን ነው። ማንኛውም ኃይል ምንጩ እግዚአብሔር ነው። ደስ የሚል ኃይል ያለው ማን ጋር ነው? እግዚአብሔር ጋር ነው። ሰላም የሚሰጥ ኃይል እግዚአብሔር ጋር ነው። የተባበሩት መንግስታት ጋር አይደለም፣ ፕሬዝዳንቶች ጋር አይደለም፣ ዩኤን ጋር አይደለም፣ የትም አይደለም። ኃይል ያለው እግዚአብሔር ጋር ነው። እና ይሄ ኃይል ምን አይነት ነው ይለናል መዝሙረኛው ራሱ መዝሙር 3:8 ላይ የማዳን ኃይል ይለናል። ማዳን የእግዚአብሔር ነው ይለናል። እግዚአብሔር ለማዳን ብርቱ ነው ይለናል። ኃይሉን ብርታቱን ሁሉን ነገር ተጠቅሞ እግዚአብሔር ነገሮችን ለማስተካከል ነው የሚሰራበት። ነገሮችን ወደ ድነት ለማምጣት ነው የሚጠቀምበት። ሌሎች ገዢዎች እንዲህ አይደሉም። መጡብን ብለን ፈርጥጠን ምንሸሻቸው ናቸው። እግዚአብሔር ኃይለኛው ግን መጣልን የምንለው ነገሮችን ስለሚያስተካክል ነው። ስለዚህ በዚህ እግዚአብሔር እንታመናለን ይላል። ይቀጥላል። እግዚአብሔር ምን ያደርጋል? በብዙ ተጠቅሷል። ምናልባት 9 ነገሮችን ዘርዝሮልናል አይደለ? 9 ነገሮችን ዘርዝሯል። ወደሱ ከመግባቴ በፊት ተመልከቱ ቁጥር 6 ላይ ይሄ ሰማይና ምድርን ባህርንም የፈጠረ የሚለው ሐሳብ መዝሙር 121 ቁጥር 2 እንደገና 124 ቁጥር 8 121 ቁጥር 2 ላይ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። ማለትም እርዳታ ስንፈልግ ከፈጣሪ ነው መፈለግ ያለብን። ነገሮችን ካስተካከለ በቃሉ ይሁን ብሎ ከያዘ ከእግዚአብሔር ዘንድ ነው መፈለግ ያለብን ይላል እርዳታን። 124 ቁጥር 8ም ረዳታችን ሰማይና ምድርን ከፈጠረ ነው ይላል። ረድኤታችን አይደለ? ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይለናል። ይሄንን እግዚአብሔርን ነው የታመነ ይላል። ምክንያቱም ሌላ ቦታ ላይ መዝሙረኛው መዝሙር 33 ቁጥር 16 እስከ 19 ይሄ ማብቂያው ላይ ስንደርስ ብዙ የተጣቀሱ ነገሮችን ስለምናገኝ ነው። ከሌላዎቹ እየወሰዱ ድህረ ግዞት ላይ ድጋሚ አዲስ ቅኔ ስለሚሰሩባቸው ነው። ከዳዊት ይዋሳሉ፣ ከቆሬ ልጆች ይዋሳሉ፣ ከመጽሐፍ ቅዱስ ከሙሴ ሕግ ይዋሳሉ። ለዛ ነው እነሱን ጥቅሶች ምጠቅስላችሁ ከየት እንደተዋሱት። መዝሙር 33 ቁጥር 16 እስከ 19 ንጉሥ በሰራዊቱ ታላቅነት አይድንም፣ ጀግናም በኃይሉ ብርታት አያመልጥም። በፈረስ ድል አደርጋለሁ ማለት ከንቱ ተስፋ ነው፣ በብርቱ ጉልበቱ ማንንም አያድንም። እነሆ የእግዚአብሔር ዓይኖች በሚፈሩት ላይ ናቸው፣ ምሕረቱንም በሚጠባበቁት ላይ አትኩረዋል፣ በዚህም ነፍሳቸውን ከሞት ያድናል ይለናል። ስለዚህ ምን ይላቸዋል መዝሙር 33 ላይ? በሰራዊት ታላቅነት ማንም ሰው አይድንም፣ በጀግንነት ማንም ሰው አይድንም፣ በኃይሉ ብርታት ማንም ሰው አያመልጥም። በፈረስ ድል ለማድረግ የሚያስብ ራሱ ሞኝነት ነው ይላቸዋል። ግን በጉልበትም ስለማድኑ ግን ዓይናችሁን ወደ እግዚአብሔር ስታደርጉ ያኔ የድነት ኃይል ይመጣል ይለናል። ከሞት የሚያድን ኃይል ይመጣል። እግዚአብሔር ጋር ነው ከሞት መዳን ያለው እያለ ያሳስባቸዋል። ለዛ ነው እግዚአብሔር ፈጣሪ ይደርሳል። ልክ እሱን ማየት ስንጀምር ይደርስልናል። ከዛ ሲደርስልን የሚያደርግልንን ነገር ይዘረዝርልናል። ቢያንስ 9 ነገሮች። አንደኛ ታማኝነቱን ለዘላለም ይጠብቃል ይለናል አይደለ? ይሄ ቁጥር 6 የመጨረሻው መስመር ታማኝነቱን ለዘላለም የሚጠብቅ ነው። ይሄ ደግሞ ለኛ በጣም ወሳኝ ነው።
እሱ ታማኝ ባይሆን ኖሮ ለዘላለም ይሄ ወጥ የሆነ ታማኝነት ባይኖረው ከፍ ዝቅ ቢልብን ኖሮ በጣም ጉዳችን ነበረ አይደል? ጉዳችን ይፈላ ነበር። ግን እሱ በማይለዋወጥ ረጋ ባለ ቅድም ዊሊም ስለ አንድ ግለሰብ እንዲህ ሲለኝ ነበር። ረጋ ያለ ስሜቶች ሲግሉ አይግልም፣ ስሜቶች ሲወድቁ አይወድቅም። በቃ ቀጥ ባለ ማንነቱ በዛ በተረጋጋ ማንነቱና ባህሪው የሚቀጥል አምላክ ስላለን ተመስገን ነው ይላል። ለዘላለም ይጠብቃል ይህን ታማኝነት። እኛ አንዳንዴ ታማኝነት እናጎድላለን፣ እግዚአብሔር ላይ ራሱ ማለት ነው። አንተን በቃ በምንም ነገር ውስጥ እከተልሃለሁ አለውልህ ምናምን ብለን ነው የሆነ ጉዳይ ሲገጥመን ዞር ልንል እንችላለን። እሱ በዛም ወቅት እንኳን ታማኝነቱን ይጠብቃል። እኛ ስንተው እሱ ሊተወን አይችልም። ምክንያቱም ራሱ እንደ መካድ ነው። እሱን ደግሞ ራሱን መካድ አይችልም። ባህሪው አይደለም፣ አይፈቅድም ባህሪው። ስለዚህ ታማኝነቱን ለዘላለም የሚጠብቅ ነው ይለናል። ሁለተኛው ባህሪ ልክ እሱን ስናይ የሚያደርግልን ለተበደሉት የሚፈርድ። ይሄ ትልቁ ንጉሳችን ገዢያችን የተበደሉትን መጀመሪያ ይፈርድላቸዋል። መጀመሪያ ቶሎ ብሎ ነው የሚጠራቸው። ልክ ዙፋኑ ሲተከል በዳግም ምጽአቱ ጌታችን ኢየሱስ መጥቶ ዙፋኑ ሲተከል ትክክለኛ የሆነ ፍርድ ይሰጣል። ትክክል እስከዛሬ የተጨቆኑ፣ እስከዛሬ የተበደሉ፣ እስከዛሬ በኢፍትሃዊነት የተስተጓጎሉትን ወደ እኔ አምጡ ይላቸዋል። ከዛ ያኔ አሁን የሚያለቅሱ ሰዎች ያኔ ይጽናናሉ፣ ይስቃሉ። አሁን የተበደሉ ሰዎች ያኔ ምን ይሆንላቸዋል? የጽድቅ ፍርድ ይደረግላቸዋል ይለናል። ሶስተኛ የሚያደርግልን ለተራቡት ምግብን የሚሰጥ እርሱ ነው ይለናል። አሁን የሚራቡ ብፁዓን ናቸው ይጠግባሉና፣ ማቴዎስ 5 አይደለም? ለተራቡት ቶሎ ብሎ መግቦቱን ይሰጣል ይለናል። ከዛ በኋላ ይቀጥላል። ቁጥር 4 ማለት እስረኞችን ከእስራት ያወጣል። ይሄም ከፍትህ ጋር የተያያዘ ነው። ፍትህ፣ እኩልነት። የተራቡት መራብ የለባቸውም አይደለ? የጠገቡ አሉ፣ በጣም ጠግበው የሚጥሉ አሉ ምግብ። ስለዚህ ትክክል ያደርጋል። ያኔ ከፍ ያለውን ዝቅ፣ ዝቅ ያለውን ከፍ እና በቃ ትክክል ሜዳ ያደርገዋል። ስለዚህ እስረኞችን ከእስራት ያወጣል። ጨልሞባቸው ተዘግቶባቸው ማን ይሆን የሚጠይቀኝ የሚሉትን እነሱን ያወጣል ይላል። የእውራንን አይን ያበራል። 5 የእውራንን አይን ያበራል። አካላዊውን ማሰብ በጣም ተገቢ ነው። አካላዊ አይን እግዚአብሔር ያበራል አይደለ? ይሄ ግን ሁለንተናዊ መብራት ነው። ሁለንተናዊ ማየት፣ ሁለንተናዊ ራእይን ማግኘት፣ ሁለንተናዊ መፍካት፣ ወደፊት ማየት። ጨልሙባቸው የነበረ በጨለማ የነበሩ ተስፋ ቆርጠው የነበሩ ታውረው የነበሩ የሆነ ነገር መጥቶ ግዞተኛ አስረኛ ያደረጋቸውን ይፈታቸዋል፣ ያበራቸዋል፣ ያበላቸዋል፣ ያጠግባቸዋል። እንደሱ እያለ ነው የሚቀጥለው። 6 የተዋረዱትን ከፍ ያደርጋል። የተዋረዱ ይኖራሉ፣ እግዚአብሔር በጊዜው ደግሞ ከፍ ያደርጋቸዋል። ትሑታንን ከፍ ያደርጋል፣ ለትሑታን ጸጋን ይሰጣል። በምድራዊውም ነገር በመንፈሳዊውም ነገር የተዋረዱ የሱ ልጆች ካሉ የሚስተካከልበት ጊዜ ይመጣል ይላል። 7 ጻድቃንን ይወዳል። ይሄ ደግሞ የመዝሙረ ዳዊት ጭብጥ ነው አይደለ? የጻድቃን መንገድ በጣም ይጠብቃል፣ ጻድቃንን ይወዳቸዋል። ከዛ ደግሞ የማይወዳቸው አሉ፣ እነዛን ያወጣቸዋል አይደል? 8 ስደተኞችን ይጠብቃል። ስደተኞች እንግዶች ናቸው፣ ጸጉረ ልውጥ ናቸው አይደለ? ሲመጡ ሰው እጁን ከፍቶ አይቀበላቸውም ወዲያው። ስደተኞች ምስኪኖች ናቸው፣ በውጪ ነው የሚጣሉት። ሰው ቀና ብሎ አያቸውም፣ አይንከባከባቸውም ብዙ ጊዜ። ስለዚህ ማን ነው የሚጠብቃቸው? ይሄ ንጉስ፣ ይሄ ገዢ፣ ይሄ ኃያል ብርቱ የሆነ ፈጣሪ ይጠብቃቸዋል። 9 መጨረሻው ድሃ አደጎችና መበለቶችን ይደግፋል ይላል። ድሃ አደጎች፣ አባትና እናት የሌላቸው፣ ባል የሞተባቸው፣ መግቦት ሊሰጧቸው የሚችሉ ሰዎች የሌሏቸው፣ ማንም የለኝም ብለው ተገፍተው ተጨንቀው የተቀመጡ፣ ሴኩሪቲ የለኝም፣ ምግብ የለኝም፣ ገንዘብ የለኝም፣ ምንም ነገር የለኝም ብለው የሚያስቡትን
እነሱን እግዚአብሔር ይደግፋል ይላል። እነዚህ ኃይለ ቃሎችን ተመልከቱ። በጣም 9 አይነት ግሶችን ተጠቅሟል አይደለ? የሚጠብቅ፣ የሚፈርድ፣ የሚሰጥ፣ የሚያወጣ፣ የሚያበራ፣ የሚያደርግ፣ የሚወድ፣ የሚጠብቅ፣ የሚደግፍ እያለ ይነግረናል። እነዚህ ኃይለ ቃሎች ናቸው። የኛ ንጉስ ብርታቱ በዚህ ነው የሚገለጠው። የኛ ንጉስ ኃይሉ በእነዚህ ጉዳዮች ነው የሚገለጠው። እና ይሄን የሚያደርግ ስጋ ለባሽ ነው እንዴ እያለን ነው። ስጋ ለባሽ ይሄን ያደርጋል? አይችልም። እንደው ቢያደርግ በጣም በተወሰነ በጣም በጥቂቱ አጽናፈ ዓለሙን ባላካተተ መንገድ ጥቂት ሰዎችን የሚወዳቸውን ሰዎችን እንደዚህ ሊታደግ ሊያድንን ምናምን ይችላል። ግን የኛ እግዚአብሔር ስጋ ለባሽ በስጋ ለባሽ መንገድ አይደለም የሚሰራው። እንደነሱ አይገደብም። ለሁሉ ለምስኪኖች ይደርሳል ይለናል። እና ምድራዊ ንጉስ ይሄን አያደርግልንም። ምድራዊ ንጉስ አይታደግም። ምድራዊ ንጉስ ፍርድ አይሰጥም፣ ጽድቅን አያደርግም፣ እውነትን አያደርግም፣ አይጠብቅም፣ የታወሩትን አያበራም፣ የተራቡትን አያጠግብም። ምድራዊ ንጉስ የራሱን ነው የሚኖረው፣ በጣም የራሱን ነው የሚኖረው አይደለ? ዝቅ ብሎ አያይም ሌሎችን። ይሄ አምላካችን ግን በኢየሱስ ሕይወትም እንዳደረገው ኢየሱስ በምድራዊ አገልግሎቱ በስጋዊውም በመንፈሳዊው አይደለ ሰዎችን ሲባርክ የነበረው በስጋዊ አካላቸው የተጎዳባቸው አይናቸው ማያይ መናገር የማይችሉ መስማት የማይችሉ መሄድ የማይችሉትን ፈውሷል። አይናቸውን አብርቶላቸዋል። ጆሮአቸው እንዲሰማ አድርጓል። ኤፍታ ተከፈት ብሏቸዋል። ግን ደግሞ በጣም በቃ ኢየሱስ ትኩረት እንድናደርግበት የሚፈልገው መንፈሳዊ አይን ሲታወር ያለውን ችግር ነው አይደለ? መንፈሳዊ አይን የታወረባቸውን ኤፍታ ለማለት ነው የመጣሁት ይላቸዋል። መንፈሳዊ በሽታ ያለባቸውን ሕክምና ልሰጥ ነው የመጣሁ እያለ ሲያስተምር አይተነዋል። ስለዚህ ከምንም ነገር በላይ ጌታ ኢየሱስ ክርስቶስ ዛሬም ጥሪ የሚያደርገው ለሰዎች አይንን የሚያበራ ትልቅ ታላቅ የሆነ አጽናፈ ዓለማዊ ንጉስ የሆነ አምላክ በሰማይ አለ እያለን ያለው። መፍጠር ከቻለ ሰማይን፣ ምድርን፣ ባህርን መፍጠር ከቻለ የኛን ማንነት አሮጌ ማንነት ወስዶ እንደ አዲስ መፍጠር ይችላል እያለን ያለው እና ይቀጥላል መዝሙረኛው። ፍትህ ለኛ ፍትህ የሚያመጣው ይሄ ንጉስ ብቻ ነው ይለናል። እና የክፎችን መንገድ ግን ያጠፋል ይላል ቁጥር 9 ላይ አይደለም? የክፎችን መንገድ ያጠፋል። ቅድም ጻድቃንን ይወዳል ብሎናል። የጻድቃን መንገድ ደግሞ አይጠፋም። የጻድቃን መንገድ ከዚህ ቀደም በብዙ ምዕራፎች እንደነገረን ይጠበቃል። ዘላለም የሚገቡበት ያ በሱ ፊት የሚገቡበት ከተማ አለ። እዛ ገብተው እሱን ፊት ለፊት እስኪያዩ ድረስ መንገዳቸው ተጠብቆ በጸናች መንገድ ስለ ስሙ ሲል በቀናች መንገድ እየመራ ያደርሳቸዋል። የክፎችና የኃጥአን መንገድ ግን የነሱ ተቃራኒ ነው የሚሆነው፣ የጻድቃን ተቃራኒ ነው የሚሆነው ይለናል። እና የነሱ መንገድ ይጠፋል። እኛ ግን በእግዚአብሔር ፊት ማለትም ለዘላለም በሚነግሰው በእግዚአብሔር ፊት መኖራችንን እንቀጥላለን ይላል። ቁጥር 10 መደምደሚያውን ተመልከቱ። እግዚአብሔር ለዘላለም ይነግሳል ይለናል። እግዚአብሔር መቼ ነው የሚነግሰው? ለዘላለም። የሆነ ቀን ጀምሮ የሆነ ቀን የሚያበቃ አይደለም። እግዚአብሔር ለዘላለም ነጋሲ ሆኖ ይቀጥላል። ሁሌም የሚነግስ ነው ይለናል። ከዛ ለዘላለም የሚለው ደግሞ ከላይ ካለው ጋር ይመሳሰላል አይደል? ቁጥር 2 ላይ በምኖርበት ዘመን ሁሉ በሕይወትም እስካለሁ ብሎናል። ስለዚህ እዛ ዘላለም የሚነግሰው ነጋሲው ጋር ቅዱሱ ነጋሲ ጋር ገብተን እያመለክን የምንኖረው ፊቱን ስናይ ነው። ዋው ያንተ ንግስና እንላለን። ለምስኪኖች ምትደርስ፣ መንፈሳዊ ስራቱ ስላሉ ምትደርስ፣ አካላዊ ስራቱ ስላሉ ምትደርስ፣ ኢፍታዊነትን ምታስወግድ፣ ኃይልህን ለመልካምነት ብቻ ምትጠቀም፣ ኃይልህን ለማዳን ብቻ ምትጠቀም እያለን እናመልከዋለን ይለናል። እና ለዛ ነው ቶሎ ብሎ ጽዮን ሆይ አምላክሽ ለትውልድ ሁሉ ንጉስ ነው ይላል። ያቺ ከተማ በጣም የተባረከች ከተማ ናት ጽዮን። እዛ ለመድረስ ተግተን አሁን ደርሰን ነው አይደለ? ስለዚህ ደርሰን ይሄንን አምላክ ማየት መቻላችን ራሱ ሃሌሉያ ያሰኘናል ይላል። ሃሌሉያ እንላለን። ገብተን ከሱ ጋር መኖር መቻላችን
ሃሌሉያ። ለትውልድ ይሄ ንጉሳችን መሆኑ ሃሌሉያ ይላሉ። ዘጸአት 15:18 ላይ ይሄ ያረፍተ ነገር አለ። እግዚአብሔር ከዘላለም እስከ ዘላለም ይነግሳል ይላል። ይሄ የሙሉ መጽሐፍ ቅዱሳችን ቲም ነው። ይሄንን ሐሳብ በየመጽሐፉ በየምዕራፉ ኦልሞስት ማግኘት እንችላለን። የእግዚአብሔር ንግስና አንድ መንፈሳዊ መልእክት ነው፣ ሁለት ፖለቲካዊ መልእክት ነው። መንፈሳዊ ብቻ አይደለም፣ ፖለቲካዊም ነው። ለምድርም ለአጽናፈ ዓለምም ጭምር ነው። ለምድር ስንል ትንሽ ሎካል ቦታ ትንሽ ጽዮንን ብቻ የለም እናስበው። ጽዮን መናገሻ ከተማው ናት። ከጽዮን ሆኖ ግን አጽናፈ ዓለምን ሊገዛ ተዘጋጅቷል። ይሄ ንጉስ ሊገዛ ተዘጋጅቷል እና አሁን የማስመለስ ስራውን አንዳንድ ግዛቶችን የማስመለስ ስራውን እያካሄደ ነው ያለው አይደለም። ጌታችን ኢየሱስ ክርስቶስ ዳግም ሲመጣ ሁሉንም ጥቅልል አድርጎ ቁጭ ይልበታል። መዝሙር 29:10 እግዚአብሔር በጎርፍ ላይ ዙፋኑን ዘርግቶ ተቀምጧል ይለናል። እግዚአብሔር በንጉስነቱ ለዘላለም በዙፋኑ ላይ ይቀመጣል ይለናል። ይሄ ጎርፍ፣ አውሎ፣ ወጀብ፣ ውሃ የተባሉ ሐሳቦች ከዚህ ቀደም ተነጋግረናል አይደለም። ውሃ ከአካላዊ ነገር ያልፋል። ውሃ፣ ጎርፍ፣ ወጀብ የሚባሉ ነገሮች የሚያምፁ ኃይላትን ለመወከል ነው። ቦዝ አካላዊ መንፈሳዊ የሚያምፁ ኃይላት በምን ይወከላሉ መጽሐፍ ቅዱሳችን ውስጥ? በጎርፍ፣ በውሃ፣ በማዕበል፣ በወጀብ አይደለም። ምድርን በማነዋወጥ በመሬት መንቀጥቀጥ ሊወከሉ ይችላሉ። ግን እግዚአብሔር ምን ያደርጋል? ዙፋኑን ዘርግቶ እላያቸው ላይ ይቀመጣል ይለናል። እላዩ ላይ ይቀመጣል። እግዚአብሔር በንጉስነቱ ለዘላለም በዙፋኑ ላይ ይቀመጣል። በምን ላይ? በጎርፉ ላይ። በምን ላይ? በመሬት መንቀጥቀጡ ላይ። በምን ላይ? ሌሎች መንፈሳዊ ኃይላት ላይ እርብሽ እናደርጋለን በሚሉ ኃይላት ላይ ይቀመጥባቸዋል ይለናል። ይሄ ደግሞ ዘፍጥረት 1 ላይ መጀመሪያ ሲጀምር የነገረን ሐሳብ ነው። በውሆች ላይ ማን የሰፈፈው? ማን የተቀመጠው? የእግዚአብሔር መንፈስ አይደለ? ውሆችን የማስገዛት አቅም አለ። ይቀመጥና ያስገዛቸዋል፣ ጸጥ ያደርጋቸዋል። ሁልጊዜ አዲስ ስራ ሊሰራ ሲል ሊቋቋሙ የሚፈልጉትን ኃይላት ዙፋኑን ትክል ያደርግባቸዋል ይለናል። ይሄ ንጉስ ለዘላለም ይነግሳል። አሜን።